ሰላም የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃና ፕሮፋይል በሆኑ ጉዳዮች ወደ እናንተ እያደረሰ ይገኛል። አሁን አጫጭር መረጃዎችን ይዘን መጥተናል። አብሮነታችሁ ያለየን። በቅድሚያ የምናየው የሱዋሬዝ ንክሻ ይሆናል። ከሰሞኑ በኢንተር ሚያሚ እና ሎስ አንጀለስ መካከል በተደረገው ጨዋታ የቀድሞ የሊቨርፑል፣ ባርሴሎናና ኡራጓይ የአሁኑ የማያሚ አጥቂ ሉዊስ ሱዋሬዝ የቡድኑ አጋር ጆርዲ አልባን መንከሱ ታውቋል። በጨዋታው አለመግባባት ተፈጥሮ ጉሽሚያና መገፋፋት በነበረበት ወቅት አልባ የሱዋሬዝ ደረት አካባቢ እጁን አድርጎ ነበር። የተቃራኒ ቡድን ተጫዋች እጅ የመሰለ ሱዋሬዝም የቡድኑ አጋሩን ጣት ተናክሷል። አልባ ከነከሻው በኋላ በህመም ወድቆ ሲሰቃይ ታይቷል። ሱዋሬዝ ከዚህ ቀደም በሶስት አጋጣሚዎች የተቃራኒ ተጫዋቾችን ተናክሶ ያውቃል። በ2010 ለአያክስ በሚጫወትበት ወቅት ከመሰለ የመናከስ ባህሪ ጋር ተቀጥቶ የሚያውቀው ሱዋሬዝ በ2013 ዓመትም በሊቨርፑል ሳለ የቼልሲ መስመር ተከላካዩን ኢቫኖቪችን ከዚህ ቀደም ተናክሶ ተቀጥቶ ነበር። በተመሳሳይ በ2024 የዓለም ዋንጫ ከጣሊያን ጋር በተደረገው ጨዋታ የጣሊያኑን ተከላካይ ጆርጂዮ ቼሌኒን ተናክሶ ለ4 ወራት መቀጣቱም ይታወሳል። አመል አይለቅ እንዲሉ ሱዋሬዝ አሁንም መናከሱን መቀጠሉ ነው ዘገባው ያመለክተው። በዚህ አጋጣሚ ግን የቡድን አጋሩ መንከሱን ተከትሎ ጉዳዩን የበለጠ አስገራሚ አድርጎታል። ቼልሲን እንመለከታለን። ቼልሲ ለእግር ኳስ ወኪሎች ከ60 ሚሊዮን ፓውንድ በላይ መክፈሉ ተነግሯል። የእንግሊዝ ፕሪሚየር ሊግ ክለቦች በአንድ ዓመት ውስጥ ለወኪሎች ያወጡት ገንዘብ መጠን ይፋ ሆኗል። የእንግሊዝ እግር ኳስ ማህበር ይፋ ባደረገው መረጃ ቼልሲ ለእግር ኳስ ወኪሎች 60.3 ሚሊዮን ፓውንድ ወጪ በማድረግ ቀዳሚው ክለብ ነው። ባለፈው ዓመት 75.1 ሚሊዮን ፓውንድ ወጪ ያደረገው የምዕራብ ለንደኑ ክለብ ለሁለተኛ ተከታታይ ዓመት ከፍተኛ ክፍያ የፈጸመበት ሆኗል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አስቶን ቪላ ከፍተኛ ክፍያ በመፈጸም ከሁለተኛ እስከ አራተኛ ደረጃ ላይ ተቀምጠዋል። ከ2024 የካቲት ወር እስከ 2025 የካቲት ባለው ጊዜ የእንግሊዝ ፕሪሚየር ሊግ ክለቦች በአጠቃላይ 491 ሚሊዮን ፓውንድ ወጪ አድርገዋል። አሁን ደግሞ ወደ ሪያል ማድሪድ እና አርሰናል ጨዋታ እናልፋለን። የፊታችን ረቡዕ በሪያል ማድሪድ እና አርሰናል መካከል የሚደረገውን ተጠባቂ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ የሚመሩት ዳኛ ታውቀዋል። ሳንቲያጎ በርናባው ስታዲየም የሚደረገውን ተጠባቂ ጨዋታ ፈረንሳዩ ዳኛ ፍራንኮይስ ሌጀር በመሃል ዳኝነት እንደሚመሩት ነው የተገለጸው። ዋና ዳኛው ከዚህ በፊት 4 ጊዜ የሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮቹ ሁለቱን ሲያሸንፉ በአንዱ ተሸንፈው በቀሪው አቻ ተለያይተዋል። ፈረንሳዩ ዳኛ ፍራንኮይስ ሌጀር ከዚህ በፊት የአርሰናልን ጨዋታ መርተው አያውቁም። በተመሳሳይ የሎስ ብላንኮቹ የፊት መስመር ተጫዋች ቪኒሲየስ ጁኒየር ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ መሆኑን በማህበራዊ ትስስር ገጹ ገልጿል። አሁን ሙሉ ትኩረታችን ረቡዕ ላይ ነው። ለአርሰናል ጨዋታ ዝግጁ ነን። ጨዋታው እስኪደርስ በጣም ጓጉተናል ነው ያለው ቪኒሲየስ ጁኒየር። አክሎም እኛ ሪያል ማድሪዶች ነን፣ ሁሉንም ነገር እንሞክራለን ሲል የጨዋታውን ውጤት ለመቀልበስ እንደሚጥሩ ገልጿል። ዳኒ ሴባዮስ በበኩሉ በአርሰናል ጨዋታ የመጀመሪያው 20 ደቂቃዎች ወሳኝ ናቸው፣ እያንዳንዱ ተጫዋች 200% ለጨዋታው መስጠት አለበት ሲል ተናግሯል። የአርሰናል አምበል ማርቲን ኦዲጋርድ በበኩሉ ቡድናቸው ወደ ሳንቲያጎ በርናባው የሚያመራው የመጀመሪያውን ስራ ለመጨረስ መሆኑን አመልክቷል። ወደ ሳንቲያጎ በርናባው ሄደን በሜዳችን የመጀመሪያውን ስራ እንጨርሰዋለን ሲል ነው ማርቲን ኦዲጋርድ አስተያየቱን የሰጠው። ቡድኑ ካለፈው ዓመት ጀምሮ መሻሻሉን በማድሪድ ጨዋታ እንዳሳየ ያስረዳው ኦድጋርድ የቻምፒየንስ ሊግ ንጉስን በማሸነፍ አንድ እርምጃ ከፍ ብለናል፣ በዚህ መኩራት አለብን ብሏል። ቶማስ ፓርቴ ደግሞ ሳንቲያጎ በርናባው የተለየ አይደለም፣ ማድረግ ያለብንን እናውቃለን ሲል አስተያየቱን ሰጥቷል። የመድፈኞቹ አማካኝ ቶማስ ፓርቴ ሳንቲያጎ በርናባው እንግሊዝ ውስጥ ካሉ ስታዲየሞች የተለየ ነው ብሎ እንደማያስብ ነው የገለጸው። እንግሊዝ ውስጥ ትልቅ ጫና ባለባቸው ስታዲየሞች ተጫውተው እንደሚያውቀው የገለጸው ፓርቴ በርናባው ያለው ድባብ እንግሊዝ ውስጥ ካለው ጋር ብዙ የተለየ ነው ብዬ አላስብም ብሏል። በጨዋታው ላይ እምነት ሊኖረን ይገባል፣ ምርጥ እግር ኳሳችንን መጫወት አለብን ሲልም ቶማስ ፓርቴ ጨምሮ ተናግሯል። ምን ማድረግ እንዳለብን ሁላችንም እናውቃለን ያለው ፓርቴ የአሸናፊነት መንፈስ ይዘን መሄድ አለብን፣ እያንዳንዱ ጨዋታ ማሸነፍ እንፈልጋለን፣ ድክመታችንን በማወቅ እነሱን ማጥቃት አለብን ያለው። ኤምሬትስ ላይ በተካሄደው የሁለት ቡድኖች ጨዋታ አርሰናል 3-0 ማሸነፉ ይታወቃል።
በመጨረሻም የ2030ን የዓለም ዋንጫ ጉዳይ እናነሳለን። የደቡብ አሜሪካ እግር ኳስ አስተዳዳሪ የሆኑት አሌሃንድሮ ዶሜኔጌዝ በ2030 የሚደረገው የዓለም ዋንጫ በ64 ሀገራት መካከል እንዲካሄድ ይፋዊ ጥያቄ ማቅረባቸው ተነግሯል። እንደ አውሮፓውያን አቆጣጠር በ2030 የሚደረገው የዓለም ዋንጫ የመክፈቻ ጨዋታዎች በአርጀንቲና፣ ፓራጓይ እና ኡራጓይ ከተደረጉ በኋላ ውድድሩ በስፔን፣ ሞሮኮ እና ፖርቱጋል አስተናጋጅነት እንዲካሄድ ቀጠሮ እንደተያዘለት ይታወቃል። ታዲያ ይህንን አስመልክቶ የደቡብ አሜሪካ እግር ኳስ አስተዳዳሪ የሆኑት አሌሃንድሮ ዶሜኔጌዝ በ2030 የሚደረገው የዓለም ዋንጫ በ64 ሀገራት መካከል እንዲካሄድ ይፋዊ ጥያቄ አቅርበዋል። የኮንሜቦል ፕሬዝዳንት አሌሃንድሮ ዶሜኔጌዝ እንደሚሉት ይህ የ2030 ላይ የሚደረገው የዓለም ዋንጫ 100 ዓመት በሞላበት ጊዜ 100ኛ ዓመት ክብረ በዓልን አስመልክቶ ስለሚካሄድ 100 ዓመታትን የምናከብረው አንድ ጊዜ ብቻ ስለሆነ ለየት ማለት አለበት ብለዋል። በዓለም ዋንጫ ላይ 64 ሀገራት እንዲሳተፉ የምንፈልግበት ምክንያት ሁሉም ሀገራት ዓለም አቀፋዊ ልምድ እንዲኖራቸውና በዚህ ፕላኔት ላይ ማንም ሰው በክብረ በዓሉ እንዳይቀር ስለምንፈልግ ነው ሲሉ ተደምጠዋል። ይህ ምክረ ሀሳብ ተቀባይነት ካገኘ በ2030 የሚደረገው የዓለም ዋንጫ 128 ጨዋታዎች የሚኖሩት ይሆናል ተብሏል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ እንዲህ ባሉ እግር ኳሳዊ መረጃዎቹ ዘወትር ወደ እናንተ መድረሱን አጠናክሮ ይቀጥላል። እናንተም አብሮነታችሁ አይለየን። ላይክ፣ ኮሜንት እና ሰብስክራይብ አድርጉ። ሰላም።